ኢትዮጵያ ወደ አዲስ የትምህርት ምዕራፍ እየተሸጋገረች ነው። በታሪክ ለመጀመሪያ ጊዜ የሀገሪቱን ምርጥ አእምሮች ሰብስቦ መሪ የሚያደርግ ትልቅ ፕሮጀክት ይፋ ሆኗል። ነገር ግን ወደ ዝርዝሩ ከመግባታችን በፊት በዚህ ቪዲዮ መጨረሻ ላይ ትምህርት ሚኒስቴር የደበቀውን አንድ እጅግ አስገራሚ ሚስጥር ነግራችኋለሁ። እናንተ ይህን ቪዲዮ ላይክና ሼር እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። መግለጫው የሚጀምረው በ2019 የትምህርት ዘመን 9 የፌዴራል ልዩ አዳሪ ትምህርት ቤቶች ዝግጁ መሆናቸውን በመግለጽ ነው። ታዲያ እነዚህ ትምህርት ቤቶች ለምን ልዩ ተባሉ? ምክንያቱም እነዚህ ትምህርት ቤቶች ለተራ ተማሪዎች አይደሉም። ፕሮፌሰር ክንድያ ገብረ ሕይወት እንደገለጹት እነዚህ ትምህርት ቤቶች የሀገሪቱን ምርጥ አእምሮች ሰብስቦ ለየት ባለ ሁኔታ ለማሰልጠን የታለሙ ናቸው። ይህ ማለት ኢትዮጵያ በሀገሪቱ ውስጥ ሊቃውንትን ለብቻቸው የመለየት ስራ ጀምራለች ማለት ነው። በመግለጫው ላይ ከመደበኛ ትምህርት በተለየ በተግባርና በክህሎት ላይ ያተኩራል ይላል። ይህ ማለት በእነዚህ ትምህርት ቤቶች ውስጥ የደብተር ትምህርት ብቻ የለም። ተማሪዎች በቴክኖሎጂ በፈጠራና በተግባራዊ ሳይንስ ላይ እንዲያተኩሩ ይደረጋል። ለወደፊቱ የስራና የትምህርት ዓለም ተወዳዳሪ እንዲሆኑ ይረዳቸዋል ተብሏል። ነገር ግን ጥያቄው ይህ እድል ለምን ለጥቂቶች ብቻ ሆነ የሚለው ነው። ቃለ ጉባኤው ላይ እጅግ አስገራሚና ብዙዎችን ያስቆጣው ነጥብ ከቻይና መንግስት ጋር በተደረገ ስምምነት የቻይንኛ ቋንቋ እንደ አንድ የትምህርት አይነት ይሰጣል የሚለው ነው። ታዲያ ቻይና ለምን ቻይና በኢትዮጵያ ያላትን የኢኮኖሚ የበላይነት ወይም ትምህርት ዘርፍም እያስፋፋች መሆኑን ያሳያል። የወደፊት መሪዎች የቻይና ቋንቋና ባህል እንዲያውቁ መደረጉ ኢትዮጵያ ለወደፊት ከቻይና ጋር ያላትን ጥልቅ ትስስር የሚያረጋግጥ ዲፕሎማሲያዊ ሴራ እንደሆነ የምርምር ውጤቶች ይጠቁማሉ። ዶክተር ዮሐንስ ወጋሶ እንደገለጹት እነዚህ ትምህርት ቤቶች ላለፉት 5 ዓመታት ሲሰራባቸው የነበሩ የሪፎርም ስራ ውጤቶች ናቸው ሲልም ገልጿል። ይህ ማለት ፕሮጀክቱ በድንገት የመጣ ሳይሆን የትምህርት ስርዓቱን ወደ አዳሪ ወይም ቦርዲንግ ለመቀየር የታቀደ ረጅም ጉዞ ነው። ባለፈው ዓመት 1250 ተማሪዎች ብቻ ተጠቃሚ እንደነበሩ ተገልጿል። ይህ ቁጥር በጣም አነስተኛ መሆኑ ትምህርት ቤቶቹ ለተመረጡ ልዩ ተማሪዎች ብቻ መሆናቸውን ያረጋግጣል። ምዝገባው በ9ኛና በ10ኛ ክፍል ተማሪዎች ላይ የሚያተኩር ሲሆን ሙሉ በሙሉ በኦንላይን እንደሚከናወን ተገልጿል። ይህ ተማሪዎች ካሉበት ቦታ ሆነው እንዲመዘገቡ እድል ይሰጣል ቢባልም የኢንተርኔት ተጠቃሚ ያልሆኑ ገጠር ያሉ ጎበዝ ተማሪዎች እድሉ እንዳያመልጣቸው ስጋት ፈጥሯል። የዲጂታሉ ምዝገባ ለዘመናዊት ቢባልም ሌላኛው የማጣሪያ ዘዴ እንዲሆን ግምትን ፈጥሯል። ትምህርት ሚኒስቴር እነዚህን ልዩ አዳሪ ትምህርት ቤቶች በሁሉም ክልሎች እስከ 13 ልዩ አዳሪ ትምህርት ቤቶች ለማድረስ እቅድ እንዳለው ገልጿል። ይህ ማለት የሀገሪቱ የትምህርት ጥራት የሚለካው በእነዚህ ጥቂት ትምህርት ቤቶች ውጤት ሊሆን ነው። መደበኛ ትምህርት ቤት ችላ ተብሎ ጥቂት ልዩ ተማሪዎች ላይ ብቻ ትኩረት ማድረጉ በሀገሪቱ ትምህርት እኩልነት ላይ ትልቅ ክፍተት ሊፈጥር ይችላል የሚሉ ትችቶችም እየተሰነዘሩ ይገኛሉ። እንግዲህ በመግቢያ ላይ እንደነገርኳችሁ አሁን ያ ሚስጥራዊ መረጃ የሚነገርበት ሰዓት ላይ ደርሰናል። በትምህርት ሚኒስቴር መግለጫ ላይ ያልተጠቀሰው ግን ከውስጥ ምንጮች የደረሰን መረጃ እንደሚያሳየው በእነዚህ ልዩ አዳሪ ትምህርት ቤቶች ውስጥ በቻይና መምህራን የሚሰጠው ትምህርት ቋንቋ ብቻ አይደለም። ተማሪዎቹ ወደፊት በቻይና የቴክኖሎጂ ኩባንያዎች በቀጥታ እንዲቀጠሩና በቻይና መንግስት ስር ለሚሰሩ ፕሮጀክቶች አእምሯቸው እንዲዘጋጅ የሚያደርግ የሰው ኃይል የማፍራት ስውር ስምምነት እንዳለ ፍንጮች ያመለክታሉ። በመጨረሻም ለእነዚህ የፌዴራል ልዩ አዳሪ ትምህርት ቤቶች ለጎበዝ ተማሪዎች ትልቅ እድል ቢሆንም የቻይና ቋንቋ መካተቱና ለተመረጡ ጥቂት ብቻ መሆኑ ጥያቄ ያስነሳል። ወላጆች ልጆቻችሁን ማስመዝገብ ከፈለጋችሁ ጊዜው አሁን ነው። እናንተስ ምን ትላላችሁ? የቻይና ቋንቋ በኢትዮጵያ ትምህርት ቤቶች መሰጠቱ ሀገራዊ ፋይዳው ምንድን ነው? ትምህርት ሚኒስቴር ከቻይና ጋር ያደረገውን ስምምነት እንዴት አያችሁት? ሐሳባችሁን በሰከነ ቃላት በኮሜንት አጋሩን። አሁንም በሌላ አዲስ መረጃ እስክንገናኝ ድረስ ይህን ቪዲዮ ላይክ እና ሼር እያደረጋችሁ በሰላም ቆዩ።